ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እነሆ ወደ እናንተ ልናደርስ በምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በጣም በርከት ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራምን ወደ እናንተ የምናደርስ ነው የሚሆነው። እናንተ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። የተለያዩ ርዕሰ ጉዳዮችን በተለይ ከትልልቆቹ የአውሮፓ ክለቦች ጋር አያይዘን እኛ ፕሮግራሞቻችንን ወደ እናንተ እናደርሳለን። እናንተ ደግሞ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እያነሳን ቆይታን እናደርጋለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ቸልሲዎች እየተከታተሉት ባሉበት ወቅት ማንቸስተር ዩናይትድ የ25 ሚሊዮን ዩሮን ተከላካይ ለማስፈረም እንቅስቃሴ እያደረገ እንደሚገኝ ዘገባዎች እየወጡ ነው። ዮን ሉኪሚ የተባለ ተጫዋች በዚህ ክረምት ከቦሎኛ የመልቀቅ ዜናዎች ጋር ስሙ የተያዘ ሲሆን ከማንቸስተር ዩናይትድ እና ቼልሲ ጋር ደግሞ ስሙ እየተነሳ ነው። የኮሎምቢያው ተከላካይ የኮንትራት ዘመኑ በሚቀጥለው ክረምት የሚያበቃ በመሆኑ የጣሊያኑ ክለብ እሱን የመሸጥ ጫና ውስጥ ገብቷል። በሚቀጥለው ዓመት በነፃ ማጣትም በጭራሽ አይፈልጉም። ስለዚህም እንደ መረጃ ምንጮቹ ዘገባ ከሆነ ማንቸስተር ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ጥልቀትን ለመፍጠር ይፈልጋል። ለደቡብ አሜሪካዊው ተጫዋችም እንቅስቃሴዎችን አድርጓል የሚሉ መረጃዎች ናቸው የወጡት። ስምምነቱን ማጠናቀቅ የሚችሉ ከሆነ ወደፊት በጋራ የምናየው ነው። ተጫዋቹ ወደ 25 ሚሊዮን ዩሮ አካባቢ የሚያስወጣ ሲሆን ማንቸስተር ዩናይትድ ደግሞ ስምምነቱን ለማጠናቀቅ የሚያስችል የገንዘብ አቅምም አለው። ሉኪሚ በአሁኑ ወቅትም በሙያው እድሜው ማማ ላይ ወይም ጥሩ ደረጃ ላይ የሚገኝ ሲሆን በእንግሊዝ እግር ኳስም ወዲያውኑ ውጤታማ ለመሆን ይችላል ተብሎ ይጠበቃል። ከፕሪሚየር ሊጉ ጋር በፍጥነት መላመድ ከቻለም ዝውውሩ ትልቅ ነገሮችን ማሳካት የሚችል አትራፊ ዝውውርም ሊሆን እንደሚችል ነው የሚነገረው። በሌላ በኩል ቼልሲም በደቡብ አሜሪካዊው ተከላካይ ላይ ፍላጎቶች ያሉት ባለፈው የውድድር ዘመን በተከላካይ ክፍላቸው ላይ ድክመቶች የነበሩባቸው ሲሆን በሚቀጥለው የውድድር ዘመን ለዋንጫ ለመፎካከርና ወደ ቻምፒየንስ ሊግ ለመመለስም ከፈለጉ የተከላካይ ክፍላቸውን ማጠናከር የግድ ይኖርባቸዋል። ሉኪሚ ሁለቱም ቡድኖችን የማሻሻል ብቃት ያለው ሲሆን ሁለቱም ክለቦችም እሱን የመግዛት አቅሙ አላቸው። የ28 ዓመቱ ተጫዋችም የት እንደሚያጠናቅቅ የሚታይ ይሆናል። በቋሚነት መጫወት የሚችልበትን ክለብም ለመቀላቀል መፈለግ አለበት። በዚህ የሙያው ደረጃ ላይም በትልቅ ክለብ ተጠባባቂ ወንበር ላይ መቀመጥም አይፈልግም ነው የተባለው። የቦሎኛ የዝውውር ዋጋም ጥያቄ ለተጫዋቹ ብቃትም ተመጣጣኝ ነው። የእንግሊዝ ክለቦችም ዝውውሩን በፍጥነትም ለማጠናቀቅ መሞከር አለባቸው ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። አርሰናል በዚህ ክረምት ቪኒሲዮስ ጁኒየርን ከሪያል ማድሪድ ለማስፈረም ያላቸው ፍላጎት አሁንም ከፍተኛ ነው። የተረጋገጠ ጉዳይ እንደሌለውም ነው የሚያምኑት። የ26 ዓመቱ ተጫዋች ከስፔኑ ክለብ ጋር ያለው ውል ወደ መጨረሻው ዓመት እየገባ ሲሆን እነሱም ቢሆን የእሱ ጋር ውል ለማደስ ስምምነት ለማድረግ ተስፋ አድርገዋል። ሪያል ማድሪዶች የስፖርት ዘገባ እንደሚያመለክተው ፍሎሬንቲኖ ፔሬስ ተጫዋቹን ከክለቡ ጋር አዲስ ውል ካልፈረመ ለመሸጥ ዝግጁ ናቸው። አርሰናል ቀደም ሲል ከተጫዋቹ ወኪል ጋር ተገናኝቶ ተነጋግሯል። የብራዚላዊው ፊርማን ለማረጋገጥም ከፍተኛ የገንዘብ የሚጠይቅ ዝውውር ለማድረግም ተዘጋጅተዋል። ሪያል ማድሪዶች የተጫዋቹ 170 ሚሊዮን ዩሮ ዋጋ እንዳወጣበት ተዘግቧል። በሚቀጥሉት ሳምንታትም መልቀቁን ይፈቅዱ እንደሆነ ወደፊት የሚታይ ነው። አርሰናል በማጥቃት መስመሩ ላይ ተጨማሪ ስል ለመሆንም እንደሚፈልግ ሚስጥር አይደለም። ቪኒሲዮስ ደግሞ ለነሱ ጨዋታ ቀያሪ ሊሆን ይችላል ተብሎ ይታሰባል። እሱ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንደኛው ሲሆን የአርሰናልን ማጥቃትም ሙሉ በሙሉ ሊለውጠው እንደሚችል ነው የሚታመነው። ይህ በእንዲህ እንዳለም ዘገባው አርሰናል እሱን በፕሪሚየር ሊጉ ታሪክም ከፍተኛ ደሞዝ የሚከፈለው ተጫዋች ለማድረግ መዘጋጀቱንም ገልጿል። ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ያሸነፉ ሲሆን በሚቀጥለው የውድድር ዘመናትም የእንግሊዝ እግር ኳስን ለመቆጣጠርም ይፈልጋሉ ነው የተባለው። ብራዚላዊውን ማስፈረምም ወደ ትክክለኛው አቅጣጫ የሚወስድ እርምጃ ይሆናል ተብሎ ይታሰባል። እሱ ለነሱ የዓለም ደረጃ ዝውውር ሊሆን እንደሚችል ነው የሚገመተው። አርሰናል እሱን ለማስፈረም ከፍተኛ ገንዘቦችን የማውጣት አቅም ያለው ሲሆን ተጫዋቹን እንደሚወስነው ደግሞ የሚታይ ነው የሚሆነው። ከስፔኑ ክለብ ጋር አዲስ ውል ለመፈራረም ቅርብ እንደሆነ ግን የሚያሳዩ መረጃዎች ትላንትና መሻሹን ሲወጡ ነበር። በገንዘብ ለመቀየርም ጫና ይኖርባቸዋል ተብሎም ይታሰባል። አርሰናልም አጋጣሚውን ለመጠቀምም
ዝግጁ እንደሆነ ግን እየተነገረ ነው። ቪኒሲዮስ ባለፈው ውድድር ዘመን 22 ጎሎችን አስቆጥሮ 14 ደግሞ አሲስቶችን አድርጓል። በዓለም ዋንጫው ወቅትም በርከት ያሉ ጨዋታዎች ላይ የማን ኦፍ ዘ ማች ሽልማትን ያሸነፈው እሱ ነው። አርሰናል የአውሮፓ እግር ኳስን ለመቆጣጠር ከፈለገ እንደሱ ያለ ታላቅ ኮከብ ያስፈልገዋል። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። ቶተንሃም ሆትስፐርስ በዚህ ክረምት ግብ አስቆጣሪ አጥቂ በመፈለግ ላይ ሲሆኑ የአሜሪካ ብሔራዊ ቡድን ተጫዋች የሆነውን ፍሎሪያን ባሎገንን የማስፈረም እድል ቀርቦለታል። ዘሰን ባወጣው ዘገባ መሰረት ተጫዋቹ በአማካይ በወኪሉ በኩልም ለሰሜን ለንደኑ ክለብ የቀረበ ሲሆን እድሉን ለመጠቀም ይዘጋጁ እንደሆነ ወደፊት የሚታይ ነው። የቀድሞ የአርሰናል ተጫዋች ባለፈው የውድድር ዘመን ለሞናኮ በጥሩ ሁኔታ የተጫወተ ሲሆን በዓለም ዋንጫው ላይም አስደናቂ ብቃት ነበረው። ተወካዮቹ ሊደረግ ስለሚችል ዝውውር ለቶተንሃም በቀጥታ ጥያቄን ያቀረቡ ሲሆን እሱም ደግሞ ለሰሜን ለንደኑ ክለብም ሳቢ አማራጭ ሊሆን እንደሚችል የተነገረው። ዶሚኒክ ሶላንኬ በቋሚነት ግቦችን ማስቆጠር ያልቻለ በመሆኑ ቶተንሃም በማጥቃት መስመሩ ላይ ተጨማሪ ጥራት ያስፈልገዋል። ከእንግሊዝ ብሔራዊ ቡድን ተጫዋች ጋርም የግቡን ሸክም የሚጋራ ተጫዋችም የሚያስፈልጋቸው ሲሆን የአሜሪካ አጥቂም ለነሱ በጣም ጠቃሚ ሊሆን እንደሚችል ነው የሚታመነው። ፍሎሪያን ባሎገን በፕሪሚየር ሊጉ በሁለት ጨዋታዎች ላይ ብቻ ከተሳተፈ በኋላ አርሰናልን የለቀቀ ሲሆን በእንግሊዝ እግር ኳስ ያልተጠናቀቀ ስራ እንዳለው ሊሰማው ይችላል። በእንግሊዝ ውስጥም ውጤታማ ለመሆን የሚያስችል ብቃት እንዳለው ምንም ጥርጥር የለውም። ለቶተንሃም አስፈላጊ ተጫዋች ሊሆን ይችላል። ሞናኮ በተመጣጣኝ የገንዘብ መጠንም ለሽያጭ ያቀርበው እንደሆነ ወደፊት የሚታይ ነው። ባለፈው ዓመት ከፈረንሳዩ ክለብ ጋር አስደናቂ የውድድር ዘመንን ያሳለፈ ሲሆን 19 ግቦችን አስቆጥሮ 5 ግቦችን ደግሞ አመቻችቶ አሲስት አድርጓል። በተጨማሪም በዓለም ዋንጫው 3 ግቦችን ማስቆጠሩን የምናስታውሰው ነው። በተመጣጣኝ የገንዘብ መጠን የሚገኝ ከሆነ ዝውውሩ ለቶተንሃምም ሳቢ ድል ሊሆን እንደሚችል የሚያሳዩ ነገሮች ናቸው ያሉት። ሊቨርፑል የክረምት የተጫዋቾች የዝውውር መስኮት ከመዘጋቱ በፊት በመስመር ቦታዎች ላይ ተጨማሪ ጥራት ለመጨመር የሚፈልግ ሲሆን የብራይተኑን አጥቂ ያኩቡ ሚንቴም በትኩረታቸው ውስጥ ይገኛል ተብሏል። ቲም ቶክ ባወጣው ዘገባ መሰረት ከፓሪስ ሰን ዠርሜን ብራድሌ ባርኮላን ለማስፈረምም በስምምነት ላይ እየሰሩ ነው። ያኩቡ ሚንቴ ለሊቨርፑል አነስተኛ ወጪ የሚጠይቅ አማራጭ ሊሆን ይችላል። የመጀመሪያ እንግዲህ ሀሳባቸው የሚመስለው የፈረንሳይ ብሔራዊ ቡድን ተጫዋችን ከፓሪስ ሰን ዠርሜን ማስፈረም ይቻል እንደሆነ ወደፊት የሚታይ ነው። ይህ በእንዲህ እንዳለ ያኩቡ ሚንቴ በፕሪሚየር ሊጉ ከብራይተን ጋር በጥሩ ሁኔታ የተጫወተ ሲሆን በማጥቃት ክፍሉ ላይም ለሊቨርፑል ጠቃሚ አማራጭም ሊሆን ይችላል ተብሎ ይታሰባል። በማጥቃት መስመሩ ላይ ፈጣንና የፈጠራ ብቃት የሚያስፈልጋቸው ሲሆን ቀደም ሲልም ቪክተር ሙኞዝን ከኦሳሱና አስፈርመዋል። እንግዲህ በመስመር ቦታዎች ላይ ተጨማሪ ጥራት የሚያስፈልጋቸው በመሆኑ የብራይተኑ አጥቂ ለነሱም ሌላኛው በጣም ጠቃሚ አማራጭ ሊሆን እንደሚችል ነው የሚገመተው። እሱ በፕሪሚየር ሊጉ በጥሩ ሁኔታ የተላመደ በመሆኑ በሊቨርፑል ወዲያውኑ አዎንታዊ ተጽዕኖችን ማሳደር ይችላል። በሀገሪቱ ትልልቅ ክለቦችም በአንዱ የመጫወት እድል ለአጥቂው አሳታፊም በጣም ትልቁ እድል ሊሆንለት እንደሚችል ነው የመረጃ ምንጮች እየተናገሩ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ከዛ ውጭ ግን ሌሎች ክለቦችም የተጫዋች ፈላጊዎች እንደሆኑ ግን የሚያሳዩ ነገሮች አሉ። ብራይተን ከፍተኛ ገንዘቦችን ሊጠይቁ ይችላሉ። ዘገባው እንደሚያመለክተው የ22 ዓመቱ ተጫዋችም ቢሆን አሁን ላይ 70 ሚሊዮን ፓውንድ አካባቢም ሊያስወጣ ይችላል ተብሎ ነው የሚጠበቀው። ይህም እንግዲህ አሁንም ራሱን በበቂ ሁኔታ ላላረጋገጠ ተጫዋችም ከፍተኛ ገንዘቦችን ማውጣት ደግሞ ተገቢ አይደለም ተብሎ ይታመናል። ሊቨርፑል በሚቀጥለው የውድድር ዘመን ወዲያውኑ ተጽዕኖ ማሳደር የሚችል ተጫዋች ላይ ኢንቨስት ማድረግ አለበት። በክለቡ ታሪክ ውስጥም ከነበሩት ምርጥ አጥቂዎች አንደኛው የሆነው መሐመድ ሳላህን ያጡ በመሆናቸው እሱን በአግባቡ መተካት ዋና እቅዳቸው መሆን ይኖርበታል ተብሎ ይታሰባል። ማንን እንደሚያስፈርሙ ወደፊት የሚታይ ጉዳይ ነው። ቶተንሃም ሆትስፐርሶች በማጥቃት ክፍሉ ላይ ተጨማሪ ጥራትን ለመጨመር የሚፈልግ ሲሆን የባርሴሎናውን ኮከብ ፌራን ቶሬስን ለማስፈረም ከፓሪስ ሰን ዠርሜን ጋር ፉክክር ጀምረዋል። ቲም ቶክ ባወጣው ዘገባ መሰረት ከተጫዋቹ ተወካዮች ጋር ግንኙነት ያደረጉ ሲሆን ወደ ፕሪሚየር ሊግ መመለስ ደግሞ የሚፈልጉ ከሆነ እሱን ማስፈረም እንደሚፈልጉ ነው ግልጽ የተደረገው። ስፔናዊው ብሔራዊ ቡድን ተጫዋችም ጭምር አሁን ላይ የተለያዩ ክለቦችም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። የስፔን ብሔራዊ ቡድን ተጫዋቹ ባለፈው ዓመት ከባርሴሎና ጋር አስደናቂ የውድድር ዘመንን ያሳለፈ ሲሆን ከአርጀንቲና ጋር በተደረገው የዓለም ዋንጫ የፍጻሜ ጨዋታ ላይ የማሸነፊያውን ግብ አስቆጥሮ ለሀገሩ ጀግና መሆን ችሏል። ስፔናዊው ተጫዋች ወደ ፕሪሚየር ሊግ ለመመለስ ፈቃደኛ ይሁን አይሁን የሚታይ ይሆናል። ቀደም ሲል ለኮከቦም ክለብ ማንቸስተር ሲቲ የተጫወተ መሆኑ ሊጉን በደንብ ያውቀዋል። እሱ ደግሞ በማጥቃት መስመር ላይ በሶስቱም ቦታዎች ላይ መጫወት የሚችል ተለዋዋጭ አጥቂ ነው። ለቡድኑ ግቦችን የፈጠራ ብቃትንም ይጨምራል። ቶተንሃም እንደሱ ያለ ተጫዋች የሚያስፈልገው ሲሆን እሱም ደግሞ ለነሱ በጣም ምርጥ አማራጭ ሊሆን እንደሚችል ነው የሚነገረው።
ይህ በእንዲህ እንዳለ ባርሴሎና በማጥቃት ክፍሉ ላይ በቂ ስብስብ የሌለው በመሆኑ እንደሱ ያለ ጠቃሚ ተጫዋችን ማጣት አይፈልግም ይሆናል። ሁኔታው እንዴት እንደሚሻሻልም ወደፊት የሚታይ ነው። ፌራን ቶሬስ ባለፈው የውድድር ዘመን 21 ግቦችን አስቆጥሮ 3 ግቦችን አመቻችቶ አሲስት አድርጓል። ስፔናዊው ተጫዋች ከባርሴሎና ጋር ባለው ውል የመጨረሻ ዓመት ላይ የሚገኝ ሲሆን ክለቡ ውሉን ለማደስ ጫና ይኖርበታል። ከነሱ ጋርም አዲስ ውልም መፈረም ፍቃደኛ ካልሆነ በዚህ ክረምትም ተጫዋቹን ከመሸጥም ውጪ ሌላ አማራጭ አይኖራቸውም። በሚቀጥሉ ዓመት እንደሱ ያለ ተጫዋችን በነፃ ማጣትም አይፈልጉም። ቶተንሃም እሱን በተመጣጣኝ የገንዘብ መጠን ለማስፈረም ወርቃማ እድል ያለው ሲሆን ስምምነቱን ለማጠናቀቅም በኃይላቸው ያለውን ሁሉ ማድረግም እንደሚፈልጉ ነው የመረጃ ምንጩ እየተናገረ የሚገኘው። አረቢ ላይፕዚግ የሰንደርላንዱን አጥቂም እንዲሁ ሸምሰዲን ታለቢን ለማስፈረም ፍላጎቶች ያሏቸው። ከፈረንሳይ ብሉ ኒውስ የወጣው መረጃ እንደሚያሳየው ከሆነ የጀርመኑ ክለብ የ21 ዓመቱን ሞሮኳዊ ተጫዋች የያን ዲዮማንድ ምትክ አድርገው እንደሚመለከቱትን የተገለጸው የአይቮሪ ኮስት ብሔራዊ ቡድን ተጫዋች የሆነው የሪያል ማድሪድ ዝውውር ጋር ስሙ እንግዲህ በስፋት ተነስቶ መጠናቀቁን ተከትሎ በመጨረሻም የስፔኑን ክለብ ተቀላቅሏል። የጀርመኑ ክለብ እሱን በአግባቡ መተካት የሚኖርበት ሲሆን ታሌቢ ደግሞ ተስማሚ ዝውውር መሆኑን ሊያስመሰክር ይችላል ተብሎ ይታሰባል። የ21 ዓመቱ ተጫዋች ከሰንደርላንድ ጋር እስከ 2030 ድረስ የሚዘልቅ ረጅም ጊዜ ውል ያለው በመሆኑ ለላይፕዚግ ውድ ዝውውር ሊሆንበት ይችላል። ነገር ግን ዲዮማንድ በከፍተኛ ዋጋ ይሸጣሉ ተብሎ ስለሚጠበቅ ጥራት ያለው ምትክ ለማምጣትም በቂ ገንዘብ ይኖራቸዋል። የ21 ዓመቱ አጥቂም በዓለም ዋንጫው ከሞሮኮ ብሔራዊ ቡድን ጋር ጥሩ እንቅስቃሴን ያደረገ ሲሆን በፕሪሚየር ሊጉም ከሰንደርላንድ ጋር በጥሩ ሁኔታ ተጫውቷል። በቡንደስሊጋው በጥሩ ሁኔታ ለመጫወት የሚያስችል ቴክኒካል ብቃት ያለው በመሆኑ ለጀርመኑ ክለብ አስፈላጊ ዝውውር ሊሆን ይችላል። ይህ በእንዲህ እንዳለ እንግዲህ ሰንደርላንዶች ባለፈው የውድድር ዘመንም እንዲሁ ካደጉ በኋላ በጥሩ ሁኔታ የተጫወተ ሲሆን በሚቀጥለው የውድድር ዘመን በአውሮፓ ውድድር ላይ እንደሚኖርበት የሚታወቅ ነው። በፕሪሚየር ሊጉና በአውሮፓ ውድድሮች ለመወዳደር ቡድኑን የበለጠ ማጠናከር የሚያስፈልጋቸው በመሆኑ ቁልፍ ተጫዋቾችን ማጣት ለነሱ ትልቅ ነገር ሊሆን ይችላል ተብሎ ይታሰባል። በሚቀጥሉት ሳምንታት የሞሮኮ ብሔራዊ ቡድን ተጫዋች የሆነውን ሸምሰዲን ታለቤን መልቀቅ ይፈቅዱ እንደሆነ ወደፊት የሚታይ ነው። በቡንደስሊጋው የመጫወት እድል ግን ለታለቤ አሳታፊ የሆነ ጥሩ ነገር ሊሆንለት ይችላል ተብሎ ይታሰባል። በዚህ ክረምት ዝውውሩ እንዲፈጸምም ለመግፋት ከወሰነ ሰንደርላንድ እሱን በክለቡ ለማስቀረት አስቸጋሪ ሊሆንበት እንደሚችል ነው የመረጃ ምንጮቹ እየተናገሩ እንደሚገኝ የመረጃ ምንጮቹ በስፋት እየገለጹ እንደሚገኝ የሚነገረው። ክሪስታል ፓላስ በዚህ ክረምት የፌነርባቼውን ተከላካይ ጄደንን ለማስፈረም ፍላጎት አሳይቷል። በተከላካይ ክፍላቸው ላይ ተጨማሪ ጥራትና ጥልቀት የሚያስፈልጋቸው ሲሆን ጄደን ደግሞ ጠንካራ ተጨማሪ ተጫዋችን መሆኑን ሊያስመሰክር ይችላል ተብሎ ነው የሚታሰበው። ፓላሶች በቅርቡ ማክሰንስ ላክሯን ወደ ቼልሲ እንዲዘዋወር የፈቀዱ በመሆናቸው እሱን በአግባቡ መተካት አለባቸው። ማርክ ጉሂ በጥር ወርም ክለቡን የለቀቀ በመሆኑ ፓላሶች በዚህ ክረምትም ጥራት ያላቸው ተከላካዮችን በከፍተኛ ሁኔታ ይፈልጋሉ። ባለፈው የውድድር ዘመን በጥሩ ሁኔታ የተጫወቱ ሲሆን የዩኤፋ ዩሮፓ ኮንፈረንስ ሊግም ማሸነፍም ችለዋል። ከዛ ውጪም በሚቀጥለው የውድድር ዘመን በሊጉና በአውሮፓ ውድድሮችም በጥሩ ሁኔታ ለመጫወትም ጥራት ያለው ቡድን ያስፈልጋቸዋል። የተከላካይ ክፍሉን ለማጠናከር ለነሱ ቅድሚያ የሚሰጠው ጉዳይ ነው። ሰባህ እንደዘገበው ከሆነ ኤግልሶቹ ክሪስታል ፓላሶች ለሆላንዳዊው ተጫዋችም የ20 ሚሊዮን ዩሮ ጥያቄ ለማቅረብም በመዘጋጀት ላይ ናቸው። የቱርኩ ክለብ ደግሞ እንዲለቅ ፈቃደኛ ይሁን አይሁን ወደፊት የሚታይ ነው። ፌነርባቼ የውጭ ተጫዋቾችን ኮታ ሕግን ለማክበር ሲል ተጫዋቹን መሸጥ ሊያስብበት ይችላል። ይህም ደግሞ ፓላስን ጥሩ እድል እንዳለው የሚያሳይ ነው። በእንግሊዝ ውስጥ የመጫወት እድልም ለጄደን አሳታፊ ነው። የ25 ዓመቱ ተጫዋችም በቱርክ በጥሩ ሁኔታ የተጫወተ ሲሆን ዝውውሩ ከተፈጸመ በእንግሊዝ ውስጥ ስሙን ለማስጠራትም ይፈልጋል ነው የተባለው። ክሪስታል ፓላሶችም ጥራት ያለው ቡድንና ታላቅ ፕሮጀክት አላቸው። እሱም ደግሞ ዝውውሩን ለማጠናቀቅ እንደሚያስብ ነው የተነገረው። ወደ እንግሊዝ መዘዋወር ለሱ ደረጃን እንግዲህ ማሳደግ ይሆናል። ይህም ደግሞ ጄደን በከፍተኛ ደረጃ ራሱን እንዲፈትንም ያስችለዋል ተብሎ ይጠበቃል። ኤግልሶቹ ክሪስታል ፓላሶች ስምምነቱን በ20 ሚሊዮን ዩሮ ማጠናቀቅ ከቻሉ ለነሱ ብልህ የንግድ ስራ ይሆናል ተብሎ ይታሰባል። ጄደን ያወጡበትን ኢንቨስትመንትም የሚያስመሰክር ጥራት ያለውና በለንደኑ ክለብም ቁልፍ ተጫዋችም ሆኖ ራሱን የሚያስመሰክር ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የቶትንሃም ሆትስፐርሱ ግብ ጠባቂ ጉሌርሞ ቪካሪዮ ከሰሜን ለንደኑ ክለብ ከመልቀቅ ጋር ስሙ እየተያዘ ነው።
የ29 ዓመቱ ተጫዋች ቶትናምን ከተቀላቀለ ወዲህ ስህተቶችን የሚያበዛ ሆኖ የተገኘ ሲሆን ወደ ጣሊያን የመመለስ ዜናዎችም እየወጡ ይገኛሉ። ዩቬንቱስና ናፖሊ በእሱ ላይ ፍላጎት ያሳዩ ሲሆን ካልቺዮ መርካቶ ባወጣው ዘገባ መሰረትም ተጫዋቹ ከዩቬንቱስ ጋር በግሉሎች ላይ የመጀመሪያ ደረጃ ስምምነት ላይ ደርሷል። የጣሊያኑ ክለብ አሁን ላይ ከቶትንሃም ጋር ስምምነት ማግኘት ይችል እንደሆነ ወደፊት የሚታይ ነው የሚሆነው። ዩቬንቱስ ለግብ ጠባቂ ክፍሉ ላይ ተጨማሪ ጥራትና ጥልቀት የሚፈልግ በመሆኑ ቪካሪዮ ለነሱ ሳቢ አማራጭ ሊሆን ይችላል። ቀደም ሲል በጣሊያን ከናፖሊ ጋር የተጫወተ በመሆኑ በፍጥነት በመላመድ ወዲያውኑ አዎንታዊ ተጽዕኖችን ማሳደር ይችላል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ዩቬንቱስ ተጫዋቹን በቋሚነት የመግዛት ግዴታ በሌለው የውሰት ውልም ለመውሰድ ተስፋ አድርጓል። እንደዚህ ያለውን ስምምነት ለቶትናም ምንም አይነት ትርጉም የማይሰጥ በመሆኑ ተጫዋቹን በቋሚነት ለማስወጣትም ይፈልጋሉ። ሁኔታው እንዴት እንደሚሻሻልም ወደፊት የሚታይ ይሆናል። የ29 ዓመቱ ግብ ጠባቂ የወደፊት እድሉን በፍጥነት በመወሰን ትኩረቱን እንደገና በእግር ኳስ ላይ ማድረግም ይፈልጋል። ለተጫዋቹ ከክለቡ መልቀቅም ተስማሚ ውሳኔ ይሆናል። ወደ ጣሊያን መመለሱም በቋሚነት በመጫወትም ፎርሙንና በራስ መተማመኑን ብቃቱን እንደገና ለመገንባትም በትልቁ ይረዳዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባዎች የሚጠቁሙት። ስለዚህም ይህንን ተጫዋች ደግሞ ወደ ጣሊያን ሊወስዱ የሚችሉ ክለቦችም ስማቸው እየተነሳ እንደሚገኝ ነው የተገለጸው። ዘገባው አክሎም እንደገለጸው የቶትንሃም አሰልጣኝ ሮቤርቶ ዲዘርቤ ለቪካሪዮ ከፍተኛ ግምት የሚሰጡት በመሆኑም በዚህ ክረምት ተጫዋቹን እንዲለቅ ለመፍቀድ ፍላጎት ላይኖራቸው ይችላል። ያ ከሆነ ደግሞ ወደ ዩቬንቱስ የሚያደርገው ዝውውርም በትልቅ ጥርጣሬ ውስጥም ሊወድቅ ይችላል ተብሎ ነው የሚታመነው። በአሁኑ ወቅት አንቶኒዮ ኪኒስኪም በቶትናም የመጀመሪያ ተሰላፊ ግብ ጠባቂ የሆነ ይመስላል። ጣሊያናዊው አሰልጣኝ ደግሞ ቪካሪዮ በሚቀጥለው የውድድር ዘመን የሱ ተፎካካሪ እንዲሆን ነው የሚፈልጉት። የ29 ዓመቱ ተጫዋችም የተጠባባቂነት ሚናን ለመቀበል ፍቃደኛ ይሆናል ተብሎ ግን እንደማይጠበቅ ነው እየተገለጸ የሚገኘውና በጣሊያን በተለይ ፈላጊዎች መኖራቸው ወደ ጣሊያን ሴሪ እንዲያመራ ያደርገዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ማንቸስተር ዩናይትድ የቼልሲውን አማካይ ኤንዞ ፈርናንዴዝን ማስፈረም ወደ እውነተኛ ፕሪሚየር ሊግ ዋንጫ ተፎካካሪነት ሊለውጣቸው እንደሚችል ተመክሯል። የቀድሞ የእንግሊዝ አጥቂ የነበረው ኤሚል ሄስኪ የአርጀንቲና ብሔራዊ ቡድን ተጫዋችን ማንቸስተር ዩናይትዶች ቢያስፈርሙት ተጠቃሚ ይሆናሉ ብለዋል። ማይክል ካሪክ በመሃል ሜዳው ላይ አሁንም የሚፈልገውን ቁጥጥር፣ የፈጠራ ብቃት፣ የበላይነትን እንደሚሰጠው ነው የሚያምነው። ዩናይትድ በዝውውር መስኮቱ የመሃል ሜዳ ክፍሉን ያጠናከረ ቢሆንም የካሴሜሮ መልቀቅ ግን ጠቃሚ ልምድን እና ደግሞ የተከላካይነት ሚናንም እንዲሁ አስወግዷል። ፈርናንዴዝ ቀጥተኛ ምትክም ባይሆን ጨዋታዎችን የመቆጣጠርና ኳስን ወደፊት የማውጣትን ብቃቱም ዩናይትድ ከአርሰናልና ማንቸስተር ሲቲ እንዲሁ ሊቨርፑል ጋር በቋሚነት እንዲፎካከርም ሊረዳው ይችላል። በሜትሮ በኩል የተነገረው ሄስኪ ዩናይትድ የቼልሲውን አማካይ ለማስፈረም ትልቅ እርምጃ እንዲወስድም አበረታቶታል። መሃል ሜዳ ላይ ማንቸስተር ዩናይትድ በእርግጠኝነት ሊያሻሽለው የሚችል ቦታ ነው። ኤንዞ ፈርናንዴዝም ይረዳቸዋል ተብሏል። ካሴሜሮ በክረምቱ መጀመሪያ ላይ በመልቀቁ ያንን ክፍተትም የሚሸፍን ቦታ ተጫዋችም ያስፈልጋቸዋል። የውድድር ዘመኑን በጥሩ ሁኔታ አጠናቅበው የነበረ ሲሆን ቡድኑን ደግሞ ይናፍቀዋል ተብሎ ነው የሚታሰበው። እንደሚታሰበው ከሆነ ኤንዞ ፈርናንዴዝ መጥቶ እሱ ሊተካ የሚችል ተጫዋች ሊሆን ይችላል። እሱን ካገኙ ደግሞ እንደ ዋንጫ ተፎካካሪም ልታያቸው ትችላለ ሲልም ጭምር ነው የሚናገረው ኤሚል ሄስኪ። ማንቸስተር ዩናይትዶች ሁልጊዜም ተጫዋቾች ነበሯቸው፣ ነገር ግን በቀድሞ ደግሞ አሰልጣኞች የተተገበሩት ስልቶች ሁልጊዜም ተስማሚ አልነበሩም። ትክክለኛውን ታክቲክ ካገኙ ማንቸስተር ሲቲ፣ አርሰናልንና ሊቨርፑልን ለዋንጫ የማይፎካከሩበት ምንም ምክንያት የለም ተብሏል። አስተያየቱ የታክቲክ እይታ ሲታይም ምክንያታዊ ቢሆንም ስምምነቱን ማጠናቀቅ ግን እጅግ በጣም አስቸጋሪ ይሆናል። ስካይ ስፖርት እንደዘገበው የቼልሲው አሰልጣኝ ቻቪ አሎንሶ ይህንን ተጫዋች ኤንዞ ፈርናንዴዝን በስታንፈርድ ብሪጅ እንዲቆይ ይፈልጋል። በተጨማሪም የተጫዋቹ የረጅም ጊዜ ውልም ክለቡ በድርድር ላይ ሙሉ ቁጥጥር እንዲኖረው ይረዳዋል ተብሎ ነው የሚታሰበው። ዩናይትድ በጫና ውስጥም ኳስን ተቀብሎ የጨዋታን ፍጥነት መቆጣጠርና መሀል ሜዳውን ከማጥቃትም ጋር ማገናኘት የሚችል ተጫዋችን ይፈልጋል። ፈርናንዴዝ ሶስቱንም ብቃቶች የሚያቀርብ ቢሆንም ቼልሲ ከፍተኛ የዝውውር ክፍያን የሚጠይቅ ከመሆኑም በላይ ቀጥተኛ የሀገር ውስጥ ተፎካካሪውን ለማጠናከር ፍቃደኛ አይሆንም። የሪያል ማድሪድን የማንቸስተር ሲቲ ፍላጎትም ፉክክር መፍጠር ወይም ደግሞ ቼልሲ ወደ ሀገር ውስጥ ደግሞ ውድድሮች እንዲሸጡት የማበረታታት ነገሩን የበለጠ ሊያወሳስበው ይችላል። ፈርናንዴዝ ዩናይትድ በከፍተኛ ሁኔታ የሚያሻሽለው ቢሆንም የሄስኪ የዋንጫ ግምት ግን አነስተኛ ማጋነን ያለበት እንደሆነ ጭምር ነው በርካታ የመረጃ ምንጮች እየተናገሩ እንደሚገኝ ዘገባዎች የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን
ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮቻችን ይህንን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን በድጋሚ እስክንገናኝ ድረስ ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።